ከትግራይ እስከ አርሲ የደረሱ ጥቃቶችና የጽንዶ የፖለቲካ ንቅናቄ ምስረታ ሚስጥር። በዛሬው ቪዲዮአችን በኢትዮጵያ ወቅታዊ የፖለቲካ ቀውስና የጸጥታ ሁኔታ ዙሪያ ያሉ አበይት ጉዳዮችን እንቃኛለን። በትግራይ ተፈጽሟል ስለተባለው የድሮን ድብደባ የቅርብ ጊዜ መረጃዎች፣ በአርሲ የተከሰተውን አሳዛኝ ጭፍጨፋና ተያያዥ ውዝግቦችን እንዲሁም የብሔራዊ ምርጫ ቦርድ ውጤት ማስታወቂያን ተከትሎ ጽንዶ በተባለው አዲስ የፖለቲካ ንቅናቄ ዙሪያ የተፈጠሩ አዳዲስ አሰላለፎች በዝርዝር እንመለከታለን። እስከ መጨረሻው አብራችሁን ቆዩ። ሰላም ጤና ይስጥልኝ የቻናላችን ተከታታዮች። የኢትዮጵያ ወቅታዊ ፖለቲካና የጸጥታ ሁኔታ አሁንም በከፍተኛ ውጥረት ውስጥ ነው የሚገኘው። ዛሬ በሀገሪቱ ትኩረት የሳቡ አራት ዋና ዋና አጀንዳዎችን በትግራይ ያለውን የድሮን ጥቃት ውንጀላ፣ በአርሲ የተፈጸመውን ጭፍጨፋ፣ የምርጫ ውጤቶችና አዲሱን ጽንዶ የተባለውን የንቅናቄ ህብረት መረጃዎችን መነሻ በማድረግ እንገመግማለን። በትግራይ ተፈጽሟል ስለሚባለው የድሮን ድብደባ ወቅታዊ ሁኔታው። ከፕሪቶሪያው የሰላም ስምምነት በኋላ በትግራይ ክልል አንጻራዊ ሰላም ቢሰፍንም አልፎ አልፎ በድንበር አካባቢዎች በተለይም ከንዑስ ክልላዊ ፖለቲካዊ ውጥረቶች ለምሳሌ ከወልቃይትና ራያ ጉዳይ ጋር ተያይዞ የድሮን ጥቃቶች መፈጸማቸውን የሚገልጹ ሪፖርቶች፣ ክሶች በተለያዩ አካላት በኩል ይደመጣሉ። እነዚህ መረጃዎች በክልሉ ህዝብ ላይ የስነ ልቦና ስጋት ከመፍጠራቸውም በላይ የፌዴራል መንግስቱና በትግራይ ጊዜያዊ አስተዳደር መካከል ያለውን እምነት ሊሸረሽሩ እንደሚችሉ የፖለቲካ ታዛቢዎች ስጋታቸውን ይገልጻሉ። የአርሲ ጭፍጨፋና የፋኖ ስም መነሳት። የጉዳዩ መነሻ በአርሲ ዞን በተለይም በሐረርቲ ጮሌና አካባቢው ንጹሃን ዜጎች ላይ የተፈጸመው ጭፍጨፋ እጅግ አሳዛኝና የሀገሪቱን የጸጥታ ክፍተት ያሳየ ክስተት ነው። የመረጃው ውዝግብ የመንግስት የጸጥታ አካላት እና የአካባቢው ባለስልጣናት ጥቃቱን የፈጸሙት የፋኖ ታጣቂዎች ወደ አካባቢው ሰርገው በመግባት ነው የሚል ክስ ያቀርባሉ። በአንጻሩ የፋኖ ደጋፊዎችና አንዳንድ ገለልተኛ ወገኖች ደግሞ ይህ ክስ የፋኖን ስም ለማጠልሸትና በጥቃቱ ጀርባ ያሉ እውነተኛ ተዋናዮችን ለመደበቅ የተደረገ የፖለቲካ ሴራ ነው በማለት ክሱን ሙሉ በሙሉ ውድቅ ያደርጋሉ። ይህ መወነጃጀል በክልሎች መካከል ያለውን የህዝብ ለህዝብ ግንኙነት ይበልጥ እያሻከረው ይገኛል። የምርጫ ውጤትና የፖለቲካ እንድምታ። የተፈጠረው እውነታ በቅርብ በተለያዩ አካባቢዎች የተካሄዱ ማሟያ ወይም ክልላዊ ምርጫዎች፣ ለምሳሌ በደቡብ ሪጅን የተደረጉ የህዝብ ውሳኔ ውጤቶች ገዢው ፓርቲ ብልጽግና ስልጣኑን ይበልጥ ያጠናከረበት ሆኗል። ነገር ግን ተቃዋሚ ፓርቲዎች ምርጫው ነፃ፣ ገለልተኛና ሁሉንም ያካተተ አይደለም በሚል ውጤቱን አይቀበሉትም። ይህም በሀገሪቱ ህጋዊና ሰላማዊ የፖለቲካ ምህዳር ላይ ተስፋ እንዲቆርጥና ህዝቦች ወደ አማጺነት እንዲያዘነብሉ ምክንያት እየሆነ መጥቷል ይባላል። ዋናውና አሁን ትልቁ መንግስትንም እያሳስበው ያለው ህብረት ጽንዶ አዲሱ የፖለቲካ ንቅናቄ ህብረት ምንድን ነው? ጽንዶ በኢትዮጵያ ፖለቲካ መድረክ ላይ አዲስ የተፈጠረ የተለያዩ የተቃውሞ ኃይሎችን ወይም የብሔርና የፖለቲካ ስብስቦችን በአንድ ጥላ ስር ለማምጣት የሞከረ ያለ አዲስ ንቅናቄ ህብረት ነው። ግቡና ፈተናው የዚህ ህብረት ዋና ዓላማ አሁን ያለውን የፖለቲካ ቀውስ
ለመቀልበስና በጋራ የመታገል መድረክ ለመፍጠር ቢሆንም በኢትዮጵያ ፖለቲካ ውስጥ ያሉ ስር የሰደዱ ርዕዮተ ዓለም ልዩነቶች፣ ስትራቴጂ አለመጣጣምና የመንግስት የጠበቀው ቁጥር ህብረቱ ምንም ያህል ርቀት ሊጓዝ ይችላል የሚለውን ጥያቄ ምልክት ውስጥ ጥሎታል። በአጠቃላይ ኢትዮጵያ ፖለቲካ አሁንም በጦርነት በብሔር ግጭቶች እና በአዳዲስ የፖለቲካ አሰላለፎች መካከል እየተናወጠ ይገኛል። የንጹሃን መገደል መቆም የሚችለውና ሀገሪቱ ከዚህ ቀውስ ልትወጣ የምትችለው ሁሉንም ያካተተ እውነተኛ ብሔራዊ ውይይት ሲደረግ ብቻ እንደሆነ የብዙዎች እምነት ነው። እናንተስ በትግራይ የድሮን ጥቃት ውንጀላ፣ በአርሲው ጭፍጨፋና በአዲሱ የጽንዶ ህብረት ዙሪያ የምታውቁት ተጨማሪ መረጃ ወይም ያላችሁ አስተያየት ምንድን ነው? ከታች በኮሜንት መስጫ ላይ አጋሩን። ቪዲዮውን ላይክ እና ሼር በማድረግ እንዳትረሱ። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረግ ቤተሰብ ሁኑ። አመሰግናለሁ።